Yeah. So natural resource degradation ማለት which is the natural resource degradation which refers to declining in the quality and the quantity or the productivity of the natural resources such as the soil, water, forests, biodiversity. ይሄ ማለት ልክ በአጠቃቀም ሂደት ውስጥ የሰው ልጅ አፈርን፣ ውሃውን፣ ደኑን የተለያዩ አይነት የተፈጥሮ ሀብቶችን በተለይ ይወጣላቸውን ላይክ ፎረስትስ አንድ ዋይልድ ላይፍ በአጠቃቀም ሂደት ውስጥ የነዚህ የተፈጥሮ ሀብቶቻችን መጠን ወይንም በኳሊቲ የመቀነስ ሂደት ነው ናቹራል ሪሶርስ ዲግራዴሽን ብለን የምንጠራው። ቤዚካሊ ናቹራል ሪሶርስ እንደምታወቀው በተለያዩ አይነት ካቴጎሪ ከፍለን ማየት እንችላለን። የተፈጥሮ ሀብቶቻችንን በተለያዩ አይነት ካቴጎሪ ከፍለን ማየት እንችላለን። ለምሳሌ ባለፈውም እንዳየነው ሪኒዌብል አንድ ናን ሪኒዌብል ብለን ዲፋይን ማድረግ እንችላለን። ሪኒዌብል አንድ ናን ሪኒዌብል ብለን ማስቀመጥ እንችላለን። ምን ማለት ነው? ይሄ አላቅና ታዳሽ ብለን የምንጠራቸው ማለት ነው። ምን ማለት ነው? ይሄ የተፈጥሮ ሀብቶቻችን ልክ እየተጠቀመን ስንሄድ መጠኑ ወይንም ኳሊቲ በብዙ መንገድ ሊቀንስ ይችላል፣ ወይንም ሊበላሽ ወይንም ኳሊቲው ሊታጣ ይችላል። ሶ ያንን ሂደት ነው የናቹራል ሪሶርስ ዲግራዴሽን ብለን የምንጠራው። ሶ ይሄ ናቹራል ሪሶርስ ዲግራዴሽን መቼ ነው የሚከሰተው? የመጀመሪያ what are the major causes for the natural resource degradation? ለዚህ ለናቹራል ሪሶርስ ዲግራዴሽን ወይንም ለተፈጥሮ ሀብት ብክለት መንስኤ ብለን የምንጠራቸው አንደኛ የተፈጥሮ ሀብት ራሱን የሚተካበት ሂደት አለ። ቅድም መነሻ ላይ ለማንሳት እንደሞከርኩት ለምሳሌ ሪኒዌብል ናቹራል ሪሶርስስ ልክ ስንጠቀም ራሱን የሚተካበት ሂደት አለ። ለምሳሌ ደን ራሱን እንዲተካ ማድረግ እንችላለን። ውሃ ለምሳሌ በጣም በከፍተኛ መጠን የምንጠቀም ከሆነ ምናልባት በሂደት የመበከለ የመበላሸት ሂደት አለ። ሶ አጠቃቀሙ ራሱን ከሚተካበት ሂደት የሚበልጥ ከሆነ አንዱ መንገድ ይሄ ነው። ለናቹራል ሪሶርስ ዲግራዴሽን አንዱ ዌይ ወይንም አንዱ ኮዝ ብለን የምንጠራው ነው። when the use of natural resource faster than the regeneration process ይሄ አንዱ ሪዝን ነው። ሌላኛው ለምሳሌ የተፈጥሮ ሀብቶችን በተለያየ መንገድ ሲበከሉ ለምሳሌ when they are polluted or damaged or mismanaged ይሄ ሌላኛው መንገድ ነው። ለምሳሌ ውሃውን በስርዓት ማንጠቀም ከሆነ፣ ደንን በስርዓት ማንጠቀም ከሆነ፣ አፈርን በስርዓት ማንጠቀም ከሆነ፣ በስርዓት ማኔጅ ማናረግ ከሆነ ይሄ ሌላኛው መንገድ ነው። ናቹራል ሪሶርስ ዲግራዴሽን በዋናነት በእነዚህ በሁለቱም ሪዝን በእነዚህ በሁለቱም መንገድ ሊከሰት ይችላል ማለት ነው። ሶ what are the major common causes for the natural resource degradation? For example, deforestation, overgrazing, pollution, unsustainable farming, mining and climate changes. እነዚህ ደግሞ በጣም ኮመን ተብለው የሚወሰዱ ለተፈጥሮ ሀብት ብክለት መንስኤ የሚሆኑ ሂደቶች ናቸው ማለት ነው። ለምሳሌ ዲፎሬስቴሽን ወይም የደን መጨፍጨፍ፣ ኦቨርግሬዚንግ ለምሳሌ በጣም ከቁጥር በላይ የሆኑ የዱር እንስሳትን ወይንም ከብቶችን ማሰማራት በግጦሽ መሬት ላይ፣ ፖሉሽን ወይንም አየሩን ውሃውን ወይንም አፈር እንዲበከል ምክንያት የሚሆኑ ነገሮችን ዳምፕ ማድረግ፣ አንሰስተነብል ፋርሚንግ ይሄ ምናልባትም በዘላቂነት የማይጠቅሙ አይነት የአሰራር ዘዴዎችን መጠቀም በተለይም ከማዕድን ከመውጣት ጋር ተይዞ እና በመጨረሻም የአየር ንብረት ለውጥ እንደ አንድ ናቹራል ሪሶርስ ዲግራዴሽን ምክንያት የሚሆኑ ሂደቶች ናቸው ማለት ነው። So as resource degraded, ecosystem become less resilient. ለምሳሌ በዚህ ላይ እንደምታዩት ልክ የተፈጥሮ ሀብት ሲበከል አካባቢ ምናልባትም በጣም በከፍተኛ መጠን ሬዚሊያንት ላይሆን ይችላል። ያም ማለት በአጠቃቀም ሂደት ውስጥ ለሰው ልጅ የሚያስፈልገውን ነገር በበቂ ሁኔታ ወይንም በአስፈላጊ ሁኔታ ላይሰጥ ይችላል። ኦፍኮርስ እዚህ ጋር ሬዚሊያንት የሚለው ምንድን ነው? ሬዚሊያንት ኮንሰፕቱ ልክ አፈሩን፣ ውሃውን፣ ደኑን ስንጠቀም እንደምታውቀው ቶሎ ላይበላሽ ይችላል። ራሱን የሚቋቋምበት ወይንም ራሱን ሰስተናብሊ ሰርቪስ የመስጣት ሂደት ማለት ነው። ሶ ይህንን ላናገኝ እንችላለን when the natural resources are degraded
ኢንቫይሮንመንቱ ወይንም ናቹራል ሪሶርስ ወይንም ኢኮሲስተም ሬዚሊያንሱ እየቀነሰ ይመጣል ማለት ነው። ዲስ ኦልሶ ሪዲዩስስ ዜር አቢሊቲ ቱ ሰፖርት ሂውማን ላይፍስ። ይህም ዞሮ ዞሮ ሎንግ ራን ላይ ለሰው ልጅ የሚሰጠውን አገልግሎት እንዲቀንስ ምክንያት ይሆናል ማለት ነው። በአንደኛ ደረጃ እስቲ የአፈርን የሶይል ዲግራዴሽን እንይበት። soil degradation refers to the change in the state of the soil due to increased erosion and leaching or both process. በጥቅሉ ወይም ሲያባውድ ሶይል ዲግራዴሽን ይሄ የአፈር መሸርሸር ብለን ልንጠራ እንችላለን። የአፈር መሸርሸር ወይንም የአፈር ለምነት መታጣት ወይንም የአፈር ኳሊቲ መታጣት ማለት ነው። ሲያባውድ ሶይል ዲግራዴሽን ይሄኛውን በዋናነት የሚከሰቱት በእነዚህ በሁለት የሚከሰተው በዚህ በሁለት ምክንያቶች ነው። አንደኛው በኤሮዥን አማካኝነት፣ ሁለተኛው በሊቺንግ አማካኝነት። ያ ኤሮዥን ኦብቪየስሊ እንደምታወቀው በጎርፍ ምክንያት የአፈር ለምነት ልታጣው ይችላል፣ ወይንም አፈር ዲግሬድድ ሊሆን ይችላል፣ ወይንም የአፈር ለምነቱ ልታጣው ይችላል። እዚህ ጋር እንደምታዩት ሶይል ኤሮዥን ብለን የምንጠራው it is the process by which soil, rocks, or other surface materials is worn away and transported by wind, water, or ice. most of the time ምናልባት በብዛት እኛ የምናውቀው የወተር ሮዥን ነው፣ ወይንም በዝናብ ውሃ አፈር ታጥቦ መወሰድን ነው ሮዥን ብለን የምንጠራው። ነገር ግን እንደየቦታው ሊሆን ይችላል። ለምሳሌ በበረሃ አካባቢ ከሆነ በንፋስ፣ በፖላር ዞን ላይ ከሆነ ደግሞ በበረዶ ሲቀልጥ በዛ በአይስ ሮዥን አማካኝነት አፈር ሊወሰድበት ይችላል ማለት ነው። ዳዝ ዋይ እዚህ ጋር በዊንድ በዋተር አንድ በአይስ የሚባለው ለሱ። ሁለተኛ ሊቺንግ ብለን የምንጠራው ነው። እንደምታውቀው በጣም ከፍተኛውን ዝናብ ሲዘንብ ውሃው አፈር ውስጥ ያለው ማዕድን እና አፈር ሲሟማ ወደ መሬት ውስጥ የመግባት ሂደት ነው ዋት ኮል ሊቺንግ የሚለው። It's the removal of the soluble substances from the soil or other materials by the percolation or the water. ይሄ ማለት ልክ አፈሩ በጣም ከፍተኛ የሆነ ውሃ ሲያገኝበት ልክ አፈር ውስጥ ያለው ማዕድን እና አፈሩም ጭምር ሲሟማ በጣም በከፍተኛ መጠን ወደ ውስጥ የመስረግ ወይንም የመግባት ሂደት ነው what call leaching። ስለዚህ ለአፈር መሸርሸር እንደ ምክንያት የሚወሰዱ እነዚህ ሁለቱ ሪዝኖች ናቸው ማለት ነው። among others, erosion by running water is the most serious problem of the soil erosion in Ethiopia. ይሰማችኋል አይደል? ኤክሰለንት። ኢትዮጵያ ውስጥ እንደምታወቀው ምናልባትም በብዛት በንፋስ ወይንም በበረዶ በቀለጠ ውሃ የሚወሰዱ የአፈር መሸርሸር በጣም አነስተኛ ነው። ነገር ግን ኢትዮጵያ ውስጥ በጣም በከፍተኛ መጠን የአፈር መሸርሸር የሚያጋጥመው በጎርፍ በተለይም በዝናብ ውሃ አማካኝነት የሚከሰተው የአፈር መሸርሸር ነው። erosion is the term given to the process by which the wearing away of the soil by the natural agents, particularly by the water. ይህ ምናልባትም በኢትዮጵያ ኮንቴክስት ስለሆነ ዲስከስ እያደረገን ያለ ነው። በሚንቀሳቀሰው ውሃ በተለይም በጎርፍ ውሃ አፈር የመወሰድ ወይንም የመሸርሸር ሂደት ነው what called soil degradation ብለን የምንጠራው ማለት ነው። ስለ አፈር መሸርሸር ይህን ያክል ካነሳን ዋና ምክንያቶቹ ወይንም ፋክተርስ የምንላቸው እነማን ናቸው? የመጀመሪያ ናቹራል ፋክተር ብለን የምንጠራው ነው which is natural factor and ሁለተኛ human made factors ብለን የምንጠራቸው ናቸው። እዚህ ጋር ናቹራል ፋክተርስ የምለው ለምሳሌ ከናቹራል ፋክተርስ አንደኛው ቶፖግራፊ ነው። እንደምታውቀው ኢትዮጵያ 56% የመሬት አቀማመጡ በጣም ተራራማ ነው። ይሄ ተራራማነቱ ምናልባትም ለጎርፍ በጣም አመቺ ነው። በጣም በቀላሉ ከዛ ከፍታ ቦታ ወደ ዝቅታ ቦታ በጣም በቀላሉ ውሃውን ጠብ አድርጎ የመውሰድ ሂደት ይከሰታል ማለት ነው። ሌላኛው የኢንቴንሲቲ and duration of the seasonality of the rainfall። ይህ ኢንቴንሲቲ የሚለው ልክ የዝናብ መጠን መጨመር ምናልባት በብዛት የሚታወቀው ኢትዮጵያ ውስጥ በጣም በከፍተኛ መጠን ዝናብ ከሚዘንባቸው አካባቢዎች አንዱ ነው። አንድ ለረጅም ጊዜያት ዱሬሽን የምለው ከጊዜ አንጻር የምናነሳው ሀሳብ ነው። ዝናብ በጣም በከፍተኛ መጠን ኢንቴንሲቲ አንድ ዱሬሽን
በጣም ለረጅም ወራት በተለይም ለምሳሌ ሰኔ፣ ሐምሌ እና ነሐሴ አካባቢ ላይ ለ3 ለ4 ወራት ከፍተኛውን ዝናብ የመዝነብ እድል ይኖራል። በነዛ ጊዜያቶች ከፍተኛውን ዝናብ ስለሚዘንብ በጣም በከፍተኛ መጠን አፈር የመሸርሸር እድል ይኖረዋል ማለት ነው። ይሄ ናቹራል ፋክተር ብለን ልንጠራው እንችላለን። ሂውማን ፋክተርም ነው። ለምሳሌ እንደነ የደን መመንጠር ዲፎረስቴሽን፣ ሌላኛው ኦቨርግሬዚንግ የከፍተኛ የሆነ የከብቶች ቁጥር ማሰማራት መሬት ላይ፣ አንድ ባድ ካልቲቬሽን ለምሳሌ መሬትን ገበሬዎች ሲያርሱ አላስፈላጊ በሆነ መንገድ ሲያርሱ፣ ለምሳሌ በጣም ተራራማ የሆኑ አካባቢዎች ላይ አግድም ማረስ ወይንም ይሄ ፐርፐንዲኩላር በአግድም ማረስ ብዙ ጊዜ አይመከርም። ምናልባትም ለጎርፍ አመቺ ሁኔታ የመፍጠር እድል ስለሚኖር ይሄ እንደ ባድ ካልቲቬሽን ይወሰዳል። ሌላኛው ኦቨር ካልቲቬሽን ነው which is tilling the land for a long period። መሬትን ለምሳሌ አከታትሎ ለረጅም ጊዜያት መጠቀም። ምናልባት በመሬት አጠቃቀም ሂደት ውስጥ አግሪካልቸራል ሳይንስ የሚመክረው ሂደት አለ። ለምሳሌ መሬትን ለተወሰነ ጊዜ ካረሱ በኋላ ያንን መሬት ማሳረፍ አለበት። ነገር ግን ኢትዮጵያ ውስጥ እንደሚታወቀው ከመሬት ጥበት አንጻር ሰዎች መሬቶቻቸውን በተከታታይ በየዓመቱ ያርሳሉ። ይህም ለጎርፍ እንደ አመቺ ሁኔታ ይፈጥራል ማለት ነው። ይሄ ምናልባትም ከማን ሜድ ፋክተርስ የሚወሰዱ ናቸው ማለት ነው። አናዘር ዋን ሌላኛው ምንድነው የሶይል ኮንዘርቬሽን ሜካኒዝምስ ወይንም የአፈርን እንዴት አድርገን ነው መንከባከብ የምንችለው። አፈር መሸርሸር አለ ብለን መነሻ ላይ አንስተናል። ይህንን መሸርሸር እንዴት አድርገን ነው ልንከላከል ወይንም የአፈር መሸርሸርን ልናስቀረው የምንችለው እንዴት ነው? የተለያዩ አይነት ሜካኒዝምስ አሉ። አክቹዋሊ በግብርና ሳይንስ የሚመከሩ የተለያዩ አይነት ሜካኒዝምስ አሉ። ከነዛ ውስጥ አንደኛው ኮንቱር ፕሎዊንግ ነው። ይሄ ምናልባትም አግድም ማረስ፣ ለምሳሌ መሬት ለምሳሌ በጣም ተራራማ ከሆኑ መሬት ለምሳሌ ተራራማ ከሆነ አስዩም ይታያል ስክሪኑ? ይታያል ቲቸር። ለምሳሌ መሬት አስዩም ስክሪኑ ላይ መሬት ልክ ተራራማ ከሆነ ልክ እንደዚህ ፐርፔንዲኩላር ወይንም እንደዚህ አግድም ማረስ አይሚን እንደዚህ ልክ በተራራ ትይዩ ማረስ ብዙ ጊዜ አይማከርም። ምንድነው የሚመከረው? መሬት ሲታረስ ሆሪዞንታሊ እንዲታረስ ብዙ ጊዜ ሬኮመንድ ይደረጋል። ይሄ ለምንድነው የሚያገለግለው? ልክ ጎርፍ ሲመጣ ጎርፉን ይከላከላል። በጣም በከፍተኛ መጠን የጎርፍን መጠን ይቀንሳል። በጎርፍ የሚወሰደውን የአፈር መጠን በጣም በከፍተኛ መጠን ስለሚቀንስ ማለት ነው። ይሄ አንዱ ሜካኒዝም ነው። ይሄ ኮንቱር ፕሎዊንግ ይባላል። ኮንቱር ፕሎዊንግ ይባላል። ልክ እንደዚህ ሲታረስ ኮንቱር ፕሎዊንግ ተብሎ ይጠራል ማለት ነው። ይሄ የአፈር መሸርሸርን ለማስቀረት ከሚጠቅሙ መንገዶች አንደኛው ነው። ሌላኛው ቴሬሲንግ ነው። አክቹዋሊ ምናልባት ኢትዮጵያ ውስጥ ምናልባት ኮንሶ አካባቢ በሲም ደረጃ ልትሰሙ ትችላላችሁ። ኮንሶ አካባቢ ላይ በጣም ከፍተኛ የሆነ የቴሬሲንግ ስራ ወይንም የእርከን ስራ ማለት ነው። ቢልዲንግ ስቴፕ ላይክ ቴሬስስ ኦን ስቲፕ ስሎፕ ቱ ሪዲዩስ ሶይል ሎስስ። ይሄ ምንድነው የሚያገለግለው? ልክ ቅድም እንዳሳየዋችሁ መሬቱ ተራራማ ከሆነ እነዚህን ተራራማ አካባቢዎች ላይ በጣም በከፍተኛ ቁጥር እርከን መስራት። እነዚህ መሬቱን በአጠቃላይ አይ ቲንክ ኮንሶ አካባቢ ምናልባት በአካል ላታውቁ ትችላላችሁ። አብዛኞቻችሁ ሄዳችሁ በስራ አጋጣሚ ያያችሁ ሰዎች መሬቶቻችሁ አጠቃላይ ቶታሊ ልክ እንደዚህ አይነት በእርከን የተሸፈነ ነው። ኢቭን በዩኒስኮ ደረጃ የተመዘገበ ነው የኮንሶ ቴሬሲንግ። ምናልባት በጉግል ላይ ማየት ትችላላችሁ። ኮንሶ ቴሬሲንግ በኢትዮጵያ ውስጥ ኮንሶ በዋናነት የሚታወቀው በቴሬሲንግ ነው። ቴሬሲንግ የሚያገለግለው ለምንድን ነው? የአፈር መሸርሸርን ከሚከላከል ስራ አንዱ ነው። ቴሬሲንግ አንዱ ተግባር። ይህም የተለያዩ አይነት የእርከን ስራዎችን መስራት። ሌላኛው ስትሪፕ ክሮፒንግ which means planting crops in alternative strips። በአንድ ማሳ ላይ ለምሳሌ አንድ አይነት እህል ከመዝራት የተለያዩ አይነት የእህል ዘሮችን
መዝራት መትከል ማለት ነው። ለምሳሌ መሬቱ ልክ እንደዚህ ወጥ ከሆነ ልክ አንድ አካባቢ ላይ ለምሳሌ በአንድ ግማሽ ሄክታር ላይ በቆሎ፣ ግማሽ ሄክታር ላይ ጤፍ፣ ግማሽ ሄክታር ላይ ለምሳሌ ስንዴ እንደዛ እያደረጉ መዝራት ማለት ነው። ስትሪፕ ክሮፒንግ ማለት እሱ። ይሄ ለምንድን ነው የሚያገለግለው? የእህል ዘሮች እንደምታወቀው ሁሉም ጎርፍን የሚከላከል አይደለም። ጎርፍ የሚከላከሉ የእህል ዘሮችን በማሳ ውስጥ በተለያየ አይነት መዝራት መትከል ማለት ነው። ይሄ ስትሪፕ ክሮፒንግ ብለን እንጠራለን። ሌላኛው ክሮፕ ሮቴሽን ነው። አይ ቲንክ ገበሬዎች በደንብ አድርጎ ያውቃሉ። ኢትዮጵያ ውስጥ ይህንን በተፈጥሮ ይቆት በጣም የተካኑ ገበሬዎችን እናገኛለን። ኢትዮጵያ ውስጥ በብዙ ቦታዎች ላይ ማሳዎቻቸውን በየአመቱ አንድ አይነት እህል አይዘሩ። ምን ያደርጋሉ? አንድ አመት ለምሳሌ በአንድ ማሳ ላይ በቆሎ ከዘራ ቀጣይ አመት ላይ ስንዴ አፈራርቆ ይዘራል። በቀጣይ ጤፍ፣ በቀጣይ ማሽላ፣ በቀጣይ ስንዴ እያደረጋ ያፈራርቃል። ይሄ ክሮፕ ሮቴሽን ተብሎ ይጠራል። ይሄ ለምንድን ነው የሚያገለግለው? አፈር ውስጥ ያለውን ሚነራልስ ሮቴት እንዲያደርግ ያግዛል። ራይት፣ ወይንም ሪሳይክል እንዲያደርግ ያግዛል። ሌላኛው ማልችንግ ነው። ማልችንግ የምለው ይሄ የእርሻ ማሳውን ወይንም የአፈር በፀሐይ በጎርፍ እንዳይጎዳ ልክ እህል ወይንም የተለያዩ አይነት የዘር አይነቶችን ካነሱ በኋላ አገዳውን፣ ቅርፊቱን ወይንም ገለባውን እዛው ማሳ ላይ ማስቀረት ማለት ነው። ማልችንግ ተብሎ ይጠራል። ማስቀረት ብቻም ሳይሆን ምናልባትም ያንን ማሳ በዛ ገለባ ወይንም አገዳዎች በዛ ከእህል ተረፈ ምርት መሸፈን ማለት ነው። ይሄ ማልችንግ ተብሎ ይጠራል። ይሄ የሚያገለግለው ለምንድን ነው? መሬት በፀሐይ እንዳይጎዳ አንዱ ያገለግላል። ሌላኛው የአፈር ለምነትንም ይጨምራል። በሁለተኛ ደረጃ ላይ ምናልባትም የሶይል ኢሮዥንም ይከላከላል። አንዱ ሜካኒዝም ይሄ የአፈር መሸርሸርን ከምን ይከላከልባቸው መንገዶች አንደኛው ይሆናል ማለት ነው። ሌላኛው አግሮፎረስትሪ እንደ አፎረስቴሽን የምላቸው ናቸው። ይሄ አግሮፎረስትሪ የምለው ልክ ማሳውን ወይም ማሳ ላይ የተለያዩ አይነት የዛፍ አይነቶችን መትከል growing trees and crops together to strengthen the soil structure and reduce erosion. And lastly afforestation ለምሳሌ መሬቱ ወይንም ደን አካባቢ በጣም ገላጣ ከሆነ በደን መጨፍጨፍ የተጎዳ አካባቢ ከሆነ እዛ አካባቢ ላይ ደኖችን መልሰን መትከል ማለት ነው። አፎረስቴሽን ብለን የምንጠራው ቶታሊ ወይንም ጀነራሊ ሶይል ኮንዘርቬሽን ሜካኒዝምስ ብለን የምንጠራቸው ናቸው እነዚህ። ይሄ ምናልባትም ግሎባሊ በጣም ፕሩቭድ የሆኑ የአፈር ለምነትን ልንመልስ ወይንም ሶይል ኮንዘርቬሽን ልንከላከል ልንሰራ የሚገቡ ተግባራቶች ናቸው ማለት ነው። አናዘር ፖይንት ሌላኛው ናቹራል ቬጂቴሽንስ ዲግራዴሽን ልክ ቀደም እንዳነሳ ነው ኢትዮጵያ ውስጥ ምናልባት በታሪክ ልሰሙ ትችላላችሁ። ከ1980ዎቹ በፊት ኢትዮጵያ ውስጥ እንደምታወቀው ከ1980ዎቹ በፊት የደን ሽፋን ምናልባትም ከ30 እስከ 40% ነው ይባላል። ከ30 እስከ 40% ነው ይባላል የደን ሽፋን ኢትዮጵያ ውስጥ ከ1980ዎቹ በፊት የደን ሽፋን ወይንም የተፈጥሮ ሀብት አብዛኛው የኢትዮጵያ ክፍል በደን የተሸፈነ ነው ይባላል። ያ ማለት ከ30 እስከ 40% የሚሸፍን የኢትዮጵያ መሬት ክፍል በደን የተሸፈነ ነበር ይባላል። ባለፉት ዓመታት ላይ ይሄ የደን ሽፋን በተለያየ አይነት ምክንያት በጣም በከፍተኛ መጠን ወርዶ ነበር። ኢቭን ከ5 ዓመት በፊት የወጣው ሪፖርት እንደሚያሳየው የኢትዮጵያ የደን ሽፋን ከ5% ባነሳ ነው፣ ከ5% በታች ነበረ። የሚያሳየው ምንድነው? ኢትዮጵያ ውስጥ ከፍተኛ የሆነ የናቹራል ሪሶርስ ዲግራዴሽን ነበር። ያ ማለት የተፈጥሮ ሀብት በተለይ የደን መጨፍጨፍ በጣም በከፍተኛ መጠን እንደነበረ። ይሄ የደን መጨፍጨፍ ምናልባትም በጣም ደሊብሬት ወይንም ሆን ተብሎ በመንግስት መዋቅር ጭምር የታቀደ ነበረ። ለምሳሌ
ሰማንያዎቹ ዘጠናዎቹ ውስጥ ለሰፈራ ተብሎ ደንን በማንሳት ሰዎችን እዛ ያሰፍሯቸው ነበረ። ለግብርና መሬቱን ይጠቀሙ ነበር። ከተሞችን ወደዛ ማስፋፋት ተጀምሮ ነበር። በነዛ ምክንያት ደን በጣም በከፍተኛ መጠን የመጨፍጨፍ እድል ነበር። እዚህ ጋር ያሉት እነዚህ ለደን መጨፍጨፍ እንደ ምክንያት የተወሰዱ ፖይንቶች ናቸው። ለምሳሌ ዳሜጅ ፎር ፊውል ውድ፣ ለማገዶ እንጨት መጠቀም፣ ዲማንድስ ፎር ኮንስትራክሽን ማቴሪያልስ፣ ለተለያዩ አይነት ኮንስትራክሽን ማቴሪያልስ መጠቀም፣ አንድ ኤክስፓንሽን ኦፍ አግሪካልቸራል ላንድስ፣ ለግብርና ማሳውን ለማስፋፋት ተብሎ ደን በጣም በከፍተኛ መጠን ምናልባትም ያለ መከልከል የደን መጨፍጨፍ ነበር ኢትዮጵያ ውስጥ በጣም በከፍተኛ መጠን ባለፉት አመታት ላይ። ይሄ በዋናነት ለናቹራል ቬጂቴሽንስ ዲግራዴሽን እንደ ሪዝን ወይንም እንደ ኮዝ የሚወሰዱ ፖይንቶች ነበሩ። በት what are the major mitigation measures? እነዛን የደን መጨፍጨፍ ለማስቀረት የተወሰዱ እርምጃዎች ምን ነበሩ? ኦፍኮርስ ምናልባትም ከባለፉት 10 ዓመታት በፊት ምንም አይነት እርምጃ አልተወሰደበትም። ምናልባት በዚህ ቻፕተር መጨረሻ ላይ እናነሳለን። ለግሪን ሌጋሲ ባለፉት 5-6 ዓመታት ላይ ኢትዮጵያ ውስጥ የመጣው ግሪን ሌጋሲ ወይንም ይሄ አካባቢን ወይንም ሀገራችንን የማልበስ በተለይም አረንጓዴ የማድረግ ዘመቻ በጣም በከፍተኛ መጠን የደን ሽፋንን እያሳደገ እንደሆነ የተለያዩ አይነት ሪፖርቶች ያሳያል። አንደኛው ያንን የደን መጨፍጨፍን ለማስቀረት የሚያገለግለው ተግባር ምንድነው? ሪፎረስቴሽን። ያንን በደን የተጨፈጨፉ አካባቢዎችን መልሶ ሪፎረስት ማድረግ፣ ፕላንቲንግ ትሪስ አፍተር ኤቭሪ ትሪ ሃርቬስትስ። ልክ አንድ ዛፍ በተቆረጠ ቦታ ላይ 2 ዛፍ ወይንም ከዛ በላይ የሆኑ ዛፎችን መትከል፣ ይሄ ሪፎረስቴሽን ብለን እንጠራለን። ሌላኛው አፎረስቴሽን ነው። ፕላንቲንግ ትሪስ ኦን ቤር ኦር አንፕሮዳክቲቭ ላንድስ። ለምሳሌ ገላጣ የሆኑ መሬት ላይ ወይንም ደን ያልነበረበት ቦታ ላይ ደን መፍጠር ወይንም ዛፎችን መትከል፣ ይሄ አፎረስቴሽን ይባላል። አይ ቲንክ የእነዚህን ሁለቱንም ልዩነት በደንብ ማወቅ ያስፈልጋል። የአፎረስቴሽን አንድ ሪፎረስቴሽን ይሰማችኋል አይደል? ሪፎረስቴሽን የምለው ምንድን ነው? ልክ ደን በተጨፈጨፈበት ቦታ ላይ ዛፍ መትከል ማለት ነው። ደን የነበረ ቦታ ደኑ ተጨፍጭፎ ካለቀ በኋላ ያንን ቦታ መልሰን ሆፕ ማይ እንደሆነ ድምፅ ሚውት ለማድረግ እሺ እያለ አይደለም። ሆፕ የሚለው ስም ድምፅህን ሚውት አድርግ ከይቅርታ ጋር። ሪፎረስቴሽን የምለው ልክ ደን በተጨፈጨፈበት ቦታ ላይ መልሰን ደን መትከል ማለት ነው። አፎረስቴሽን የምለው ደን ባልነበረበት ገላጣ የሆነ መሬት ላይ ደንን መትከል፣ ዛፎችን መትከል ማለት ነው። አትኮላ አፎረስቴሽን የምለው እነዚህ ምናልባትም የደን መጨፍጨፍን ለመከላከል የምንወስዳቸው እርምጃዎች ናቸው ማለት ነው። ሌላኛው ኮንትሮሊንግ በርኒንግ ፕራክቲስ፣ ለምሳሌ ደንን የማቃጠል ተግባራትን መቆጣጠር፣ በተለይ በጣም ኢሌጋል የሆኑ በተለይ ኮሙናል ፎረስትስ አካባቢ ኢሌጋል በርኒንግ ካለ እነዛን መቆጣጠር። ፕራክቲሲንግ አግሮፎረስትሪ፣ ይሄ በተለይ በማሳዎች አካባቢ ላይ የተለያዩ ዛፎችን የማሳደግ የመንከባከብ ሂደትን ፕራክቲስ ማድረግ እንደ አንድ የደን መጨፍጨፍን መከላከያ ዘዴዎች ተብሎ ሊወሰዱ ይችላል ማለት ነው። ላስትሊ እዚህ ላይ ትመለከታላችሁ ኮንትሮሊንግ ፖፑሌሽን ግሮዝ፣ የህዝብን እድገት መቆጣጠር። አይ ቲንክ ከባለፈው ቻፕተር የሚቀጥለ ነው። የህዝብ እድገት ነው ለደን መጨፍጨፍ እንደ ምክንያት የሚወሰደው። ስለዚህ ይህንን እንደ አንድ የደን መጨፍጨፍ መከላከያ ዘዴ አድርገን መጠቀም እንደ ሪዝን ልንወስደው እንችላለን ማለት ነው። የመጨረሻው ወተር ሪሶርስ ነው። ምናልባት ኢትዮጵያ ውስጥ በጣም በከፍተኛ መጠን ችግር እየሆኑ ካሉ ነገሮች አንደኛው የወተር ሾርቴጅ ነው፣ ወይንም ወተር ዲግራዴሽን ወይንም የውሃ ሀብት አጠቃቀም ላይ ያለው ክፍተት እንደ አንድ ሪዝን ይወሰዳል። ምናልባት ከባለፈው ቻፕተር ሀሳቦችን እንድታስታውሱ ያስገድዳል። ይሄ ፓርት እንደምታውቀው ኢትዮጵያ
የውሃ ማማ ተብሎ ይጠራል። ኢትዮጵያ በምስራቅ አፍሪካ ላይ ሴት ዊድ ወተር ቶር ኦፍ ኢስት አፍሪካ ወይንም የውሃ ማማ ተብሎ ይጠራል። ለምንድን ነው እንደዛ የተባለው? የሚያስታውሳል? ባለፈው ሞጁል ዋን ላይ አንስተን ነበር። ለምንድን ነው ኢትዮጵያ የውሃ ማማ ተብሎ የሚጠራው? የሚያስታውሳለን? ብዙ ሐይቆችና ግድቦች ስሩበት አባይ የተለያዩ አሉት። ስለዛ ይመስለኛል። ኤክሰለንት እንደግምት ኤክሰለንት። ይህ ብዙ አይነት የውሃ ሀብት ስላለ ነው። ሐይቆችም ወንዞችም የከርሰ ምድር ውሃ በጣም ብዙ የውሃ ሀብት ስላለ ኢትዮጵያ የውሃ ማማ ተብላ ትጠራለች። ነገር ግን በዛው ልክ ደግሞ ምናልባትም አፍሪካ ውስጥ በጣም ከፍተኛ የሆነ ድርቅ የሚከሰትበትን ሀገር ነው ኢትዮጵያ። ምናልባት እዚህ ጋር እንዳነሳ ነው በጣም ከፍተኛ የሆነ የድርቅ አደጋ በየአመቱ ኢቨን እዚህ ጋር ትመለከታላችሁ። ኢትዮጵያ ውስጥ አሁን ምናልባትም በባለፉት ጊዜያቶች ላይ ከ20 ዓመታት በፊት ኢትዮጵያ ውስጥ በየ10 ዓመቱ ድርቅ ይከሰታል ተብሎ ይጠበቅ ነበር። ነገር ግን ይሄ አሁን ቀንሶ መጥቶ ከ3 እስከ 5 ዓመታት ላይ ይከሰታል ተብሎ ይጠበቃል። some Rift Valley lakes such as Lake Abijata are disappearing or are on the verge of disappearances. ለምሳሌ አብጃታ ሐይቅ በጣም በከፍተኛ መጠኑ እየቀነሰ እንደሆነ የተለያዩ መረጃዎች ያሳያሉ። ይሄ ለምንድን ነው? ምናልባትም የውሃ ሀብት አጠቃቀማችን ላይ ያለው ክፍተት ነው ተብሎ ይወሰዳል። አብዛኞቹ ሐይቆች ከፍተኛ የሆነ የደለል ሙሌት እያጋጠመ ነው ያለው። so the volume and the purity of Ethiopian rivers are decreasing. እዚህ ጋር እንደምትመለከቱት የውሃ ሀብት መጠን በተለይ የኢትዮጵያ ወንዞች መጠናቸው እና በጥራትም የጥራት ደረጃውም እየቀነሰ እንደሆነ እንመለከታለን። ይሄ ለምንድን ነው የሆነው? የተለያዩ አይነት ቆሻሻዎች ይጣላሉ በወንዞች ላይ በሐይቆች ላይ በጣም በከፍተኛ መጠን የተለያዩ አይነት ፖሊታንትስ ይጨመሩበታል። ይሄ እንደ ዋና ምክንያት ይወሰዳል። በዋናነት የኢትዮጵያ የውሃ ሀብት ወንዞችም ሊሆን ይችላል፣ ሐይቆች እና የከርሰ ምድር ውሃ ሊሆን ይችላል በጣም በከፍተኛ መጠን ጥራቱ እየተጓደለ እንደሆነ የሚያሳይ ማለት ነው። ይሄ አንደኛው ኮዝ ተብሎ የሚወሰደው ራፒድ ፖፑሌሽን ግሮዝ ነው። በዚህ ለውሃ ሀብት ብክለት እንደ ምክንያት የሚወሰደው የመጀመሪያው የራፒድ ፖፑሌሽን ግሮዝ ብለን የምንጠራው ራፒድ ፖፑሌሽን ግሮዝ which is one of the major cause, which is one of the critical issue for the water pollution. ኢትዮጵያ ውስጥ ለውሃ መበከል የውሃ ሀብት አላስፈላጊ በሆነ መንገድ መጥፋት ከፍተኛ የሆነ የህዝብ ቁጥር መጨመር እንደ አንድ ሪዝን ይወሰዳል። this and other factors have led to the need for the conservation of the water resources of Ethiopia. ምናልባት ይሄ ብቻም ላይሆን ይችላል። ሌሎች የውሃ ሀብት የምንጠቀምበት መንገድ ምናልባትም የውሃ ሀብትን በጣም በጥንቃቄ እንድንጠቀም የሚያስገድዱ ሁኔታዎችን እንድናጤነው ያስገድዳል ማለት ነው። የውሃ ሀብት ኮንዘርቭ የምናደርግባቸው ሜካኒዝምስ ምንድን ናቸው? these are some of the strategies ምናልባት እዚህ ጋር ሊስት የተደረጉ ኢትዮጵያ ውስጥ የውሃ ሀብትን እንድንንከባከብ ወይንም እንድንጠብቅ የሚያስገድዱ ሂደቶች ማለት ነው። ለምንድን ነው እነዚህ ነገሮች ሪከመንድ የሚደረጉት? የውሃ ሀብቶቻችን በጣም በከፍተኛ መጠን እየተበላሹ እየተበከሉ ነው የምንመለከተው። ስለዚህ ይህንን የውሃ ብክለት የውሃ መበላሸት ለመከላከል ምን ማድረግ ያስፈልጋል? የመጀመሪያ ፕሮሞቲንግ ወተር ፕሮቴክሽን ሜካኒዝምስ የውሃ ሀብትን የምንከላከልበትን መንገድ ፕሮሞት ማድረግ ያስፈልጋል። ያስ በመንግስትም በህዝብም የውሃ ጥበቃ የውሃ እንክብካቤ ዘዴዎችን ፕሮሞት ማድረግ ያስፈልጋል። ሁለተኛም which involves water resource particularly women and animal herders በውሃ እንክብካቤ ውስጥ ማሳተፍ። ለምሳሌ በመንግስት ብቻ ወይንም በተወሰኑ ግለሰቦች ወይንም በተወሰኑ ኤክስፐርቶች ብቻ የውሃን እንክብካቤ መጠበቅ አይቻልም። የውሃን ጥራት ማምጣት አይቻልም። ነገር ግን ለምሳሌ የውሃ በጣም በከፍተኛ መጠን የሚጠቀሙ ሰዎችን ኢንቮልቭ ማድረግ፣ ለምሳሌ ከፍተኛ የሆነ የከብት እርባታ ላይ የተሰማሩ ሰዎችን ላይክ አኒማል ሂርደርስ ማሳተፍ፣ ይሄ አንዱ ሜካኒዝም ነው።
ሌላኛው የተበላሹ ውሃዎችን ሪሳይክል ማድረግ። በእርግጥ ኢትዮጵያ ውስጥ በጣም የተለመደ ተግባር አይደለም። ለብዙ አይነት አገልግሎቶች ለመጠቀም የተበላሹ ውሃዎችን ለምሳሌ ከፋብሪካ የሚለቀቁ ውሃዎችን ሪሳይክል አድርጎ ለመጠቀም መሞከር፣ ይሄ እንደ አንድ የውሃ እንክብካቤ ላይ ሬኮመንድ የሚደረግ ሳይንሳዊ ዘዴ ነው ማለት ነው። አንድ ፕሮሞት any viable measures to use different types of water resources። ለምሳሌ ኢትዮጵያ ውስጥ በብዛት የምንጠቀመው የገጸ ምድር ውሃዎችን ለምሳሌ ሐይቆች እና ወንዞችን ነው በስፋት የምንጠቀመው። ነገር ግን አርቲፊሻሊ ክሬት የሚደረጉ የተለያዩ አይነት የውሃ ሀብቶችን ለመጠቀም ሜካኒዝምስ መፍጠር። እንደምታውቀው ኢትዮጵያ ውስጥ በጣም በቢሊየን ኪዩቢክ ሜትር የሚቆጠር የከርሰ ምድር ውሃ እንዳለ ይታወቃል። እነዛ የውሃ ሀብቶችን አውጥቶ ለመጠቀም የተለያዩ ሜካኒዝምስ ለመጠቀም መሞከር እንደ አንድ ሪዝን ይወሰዳል ማለት ነው። እነዚህ በዋናነት የውሃ ሀብትን ለመከላከል የምንወስዳቸው እርምጃዎች ማለት ነው። ላስት ፓርት የመጨረሻው የኢትዮጵያን ግሪን ሌጋሲ ሙቭመንት የሚለው ነው። እንደምታውቀው ግሪን ሌጋሲ የሚለው ምንድን ነው? ኢትዮጵያ ውስጥ የደን ሽፋንን ወይንም የአረንጓዴ ልማት ለማስፋፋት የተደረገ እንቅስቃሴ ነው። ኢቨን እየተደረገ ያለ እንቅስቃሴ ነው ግሪን ሌጋሲ የሚለው። ይሄኛውም የጀመረው በ2019 ላይ በኢትዮጵያ በመንግስት ደረጃ ላይ እውቅና ተሰጥቶ ራይት በመንግስት ደረጃ በ2019 ላይ ተግባሩ የተደረገ ማለት ነው። ከዛ ጊዜ ጀምሮ ላለፉት 6 ዓመታት በተከታታይ ተግባራዊ ተደርጓል ኢትዮጵያ ውስጥ። ይሄ ማለት የተለያዩ አይነት ችግኞችን የመትከል ኢኒሺዬቲቭ ማለት ነው። ግሪን ሌጋሲ ብለን የምንጠራው ይሄ ምናልባትም it has the plan to plant 20 billion seedlings across the country over the 4 years። ይሄ ምናልባትም ባለፉት 4 ዓመታት ላይ ወደ 20 ቢሊዮን ችግኞችን ለመትከል የነበረው እቅድ ነው። ይሄ ግሪን ሌጋሲ ተብሎ የሚወሰደው። following this plantation program, post plantation care cause ምናልባት ይሄ መትከል ብቻም አይደለም፣ ውሃ የማጠጣትን የመንከባከብን የተለያዩ አይነት የሲድሊንግ ስራዎች የችግኝ የማፍላት ስራዎችንም ጭምር ያካተተ ማለት ነው። በአጠቃላይ ግሪን ሌጋሲ ተብሎ የሚጠራው በኢትዮጵያ ላይ የተለያዩ አይነት የአረንጓዴ ችግኝ የመትከል ዘመቻ ነበር ማለት ነው። የዚህ ኢኒሺዬቲቭ ዋና ዓላማ ምንድን ነው? ሀገሪቷ ላይ ያለውን የደን ሽፋን ማሳደግ ነው። ምናልባትም አብዛኛው ምናልባት በጣም ብዙ ሮሎች አሉበት። ነገር ግን ዞሮ ዞሮ የመጀመሪያ ታርጌት የነበረው ምንድን ነው? ከፍተኛ የሆነ የደን መጨፍጨፍ ስለነበረ ያንን መከላከልና ያንን መልሶ በደን ሽፋን ሀገሪቷን የማሳደግ እቅድ ነው። ምናልባትም ከዓለም አቀፍ ሕጎች ጋርም አብሮ የሚሄድ ሆኖ እንመለከታለን። ለምሳሌ ፓሪስ ክላይሜት ቼንጅ አግሪመንት ምናልባት በ2019 ላይ የተጀመረው ነበረ። ይሄ የሚለው ምንድን ነው? የክላይሜት ቼንጅን ለመቀነስ ግሪነሪ ወይንም ፎረስት ካቨሬጅን ማሳደግ እንደ አንድ ዓላማ ነበር የተወሰደው። ኢትዮጵያ ግሪን ሌጋሲን ተግባራዊ የምታደርገው አንደኛው ዓላማ ምንድን ነው? ክላይሜት ቼንጅ ከመቀነስ አንጻር። ሁለተኛው አጀንዳ 30 በተለይ በዩናይትድ ኔሽንስ እቅድ ተነድፎ እየተሰራ ያለው አጀንዳ 2030 የሚባል አለ። ይህም በዘላቂ የኢኮኖሚ ግብ ወይንም የዘላቂ የእድገት ግብ የሚባል አለ። ይህንንም ከማሳካት አንጻር ግሪን ሌጋሲ አንዱ አጀንዳ ነው ማለት ነው። ሌላኛው የአፍሪካ አጀንዳ 2063 የሚባል አለ። ይሄኛውም አንደኛው ምናልባትም አፍሪካን በደን ሽፋን በጣም በከፍተኛ መጠን የማሳደግ እቅድ ያለበት ሆኖ እንመለከታለን ማለት ነው። these are the overall goals of the green legacy። የግሪን ሌጋሲ አጠቃላይ ግብ ብለን የምንጠራቸው አሉ። አንደኛው ምንድን ነው? ክላይሜት ቼንጅን መቀነስ ነው። ሁለተኛው ኢንቴንሲፋይንግ ክላይሜት ስማርት አግሪካልቸር ቱ ኢንክሪዝ ፕሮዳክቲቪቲ። ይሄ ምናልባትም ክላይሜት
ስማርት የሆነ አግሪካልቸርን ፕሮሞት ማድረግ ሳይድ ባይ ሳይድ ፕሮዳክቲቪቲውን ማሳደግ ማለት ነው። ለዛ የሚያግዝ ሆኖ እንመለከታለን። ሌላኛው ኢምፕሩቭ ፉድ ሴኪሪቲ። እንደምታውቀው በግሪን ሌጋሲ ላይ የሚተከሉት ኦንሊ በደን ወይንም ደን የሚሆኑ ዛፎች ብቻ ማለት ነው። የተለያዩ አይነት የፍራፍሬ ዛፎችም ይተከላሉ። ምናልባት ኢትዮጵያ ውስጥ አሁን በእርግጥ እናንተ አሁን ኦን ዘ ግራውንድ ያለውን ሀቅ በደንብ ላታውቁ ትችላላችሁ። በተለይ ባለፉት 5-6 ዓመታት ላይ የተተከሉ ችግኞች አሁን ፍሬ እያፈራ ነው የሚባል የተለያዩ ሪፖርቶችን እንሰማለን። ለምሳሌ የአቮካዶ፣ የፓፓያ የተለያዩ አይነት ምርቶችን እየሰጣ እንደሆነ ይሄ ለፉድ ሴኩሪቲ እንደሚያገለግል ይጠበቃል። ሌላኛው ቱ ፕሪቨንት ኢንቫይሮንመንት ሪሌትድ ኮንፍሊክትስ፣ ይሄ ለምሳሌ ከደን መመንጠር ጋር ተያይዞ የሚከሰቱ የተለያዩ አይነት የኢንቫይሮንመንታል ፕሮብሌምስ የመቅረፍ እድል አለው ማለት ነው። የመጨረሻው ቱ ሪዲዩስ ዴዘርቲፊኬሽን አንድ ሶይል ኢሮዥን፣ ይህም የበረሃማነትን ከመከላከል አንጻር እና የአፈር መሸርሸርን የመከላከል እድል ያለበት ሆኖ እንመለከታለን ማለት ነው። የዛሬ ዲስከሽናችን ይህንን ይመስላል። ዛሬ በአጠቃላይ ያነሳ ነው በሶስት ሀሳቦች ላይ ነው። በናቹራል ሪሶርስ ዲግራዴሽን፣ ከናቹራል ሪሶርስ የሶይል ዲግራዴሽን፣ የወተር ፖሊሽን እና የናቹራል ቬጂቴሽን ዲግራዴሽን ላይ የተመረኮዘ ነበረ። በመጨረሻም ያነሳነው ስለ ግሪን ሌጋሲ ነው። ግሪን ሌጋሲ የሚለው ኢትዮጵያ ውስጥ ኢትዮጵያን አረንጓዴ የማድረግ ወይም አረንጓዴ የማልበስ ሂደት ማለት ነው። ትርጉሙ ምንድን ነው? ሀገራችን በደን መመንጠር ወይም በደን መጨፍጨፍ ምክንያት ለረጅም ጊዜያት ባለፉት 40-35 ዓመታት ላይ ከፍተኛ ሆነ የደን መጨፍጨፍ ነበረ። በዛ ምክንያት ኢትዮጵያ ውስጥ የደን ሽፋኑ በጣም በከፍተኛ መጠን እንደቀነሰ የተለያዩ አይነት መረጃዎች ያሳያል። የግሪን ሌጋሲ አንዱ ዓላማው ምንድነው? ያንን የተጨፈጨፈውን ደን መልሶ የመተካት ዓላማው ነው። ሌሎች በጣም ብዙ አይነት ዓላማዎች ያሉበት ነው። አክቹዋሊ ግሪን ሌጋሲ የሚለው ከፉድ ሴኩሪቲ አንጻር ከፍተኛ የሆነ ሮል ያለበት ነው። ከዲዘርቲፊኬሽንን ከመከላከል አንጻር ወይም በረሃማነትን ከማስቀረት አንጻር ከፍተኛ የሆነ አስተዋጽኦ ያለበት ነው። ሌላኛው ኢንቫይሮንመንት ውስጥ ከደን መጨፍጨፍ ጋር ተያይዞ የተከሰቱ የተለያዩ አይነት ችግሮችን የመቅረፍ እድል አለው። ይህ ግሪን ሌጋሲ ብለን የምንጠራው ማለት ነው። ኔክስት ምናልባትም የመጨረሻውን ቻፕተር እናነሳለን። ጂኦግራፊክ ኢንከሪ ስኪልስ ኤንድ ቴክኒክስ የሚለውን ፓርት እናነሳለን ማለት ነው። የዛሬውን ዲስከሽን በዚህ እናጠቃልላለን። if you have any questions, it's time for you